ሰላም። በዚህ ቪዲዮ ካሊ የተሰኘ በ24 የተለቀቀ አሪፍ ፊልም ይዤላችሁ መጥቻለሁ። ፊልሙ እንደምትወዱ ስለማልጠራጠር ላይክ በማድረግ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ይህ ፊልም ሊሳ የተባለች ሴት ከአንድ የስነ አእምሮ ሐኪም ጋር የምክር ክፍለ ጊዜ ላይ ባለችበት ትዕይንት ይጀምራል። ሊሳ አዝናና ተስፋ ቆርጣ ትታያለች። ብቸኛ ልጇን በካንሰር ካጣችበት ጊዜ ጀምሮ በከባድ ድብርት እየተሰቃየች ነው። ሊሳ የሚሰማት ጥልቅ ሕመምና ሐዘን በስሜት ሊደግፋት የሚገባው ሰው ነገር ግን በስራው በጣም በተጠመደው ባለቤቷ ኤሪክ ምክንያት እየተባባሰ ይሄዳል። ኤሪክ አስፈላጊ በሆኑ ተልእኮዎች ላይ በውጭ አገር ይሰራል። ይህም ብዙውን ጊዜ ከቤት እንዲርቅ ያደርገዋል። ይህ ሁኔታ ሊሳ ብቸኝነት እንዲሰማትና የምትፈልገውን ድጋፍ እንዳታገኝ ያደርጋታል። ሊሳ ተራ ሴት እንዳልሆነች ይገለጻል። የቤት እመቤት ከመሆኗ በፊት አደገኛና ወሳኝ ተልእኮች የተመደቡላት የፈረንሳይ ልዩ ኃይል አካል ነበረች። በውትድርና ያላት ልምድና ችሎታ ጥንካሬና ድፍረትም ሰጥቷት ነበር። ነገር ግን ልጇን ማጣቷ ሊሳ ያላትን ቁርጠኝነት ሁሉ አፍርሶታል። በሌላ በኩል ኤሪክ የጉምሩክ ኦፕሬሽን ክፍል አባል ነው። ይህም ብዙ ጊዜና ትኩረት የሚፈልግ ብዙውን ጊዜ ከቤተሰቡ እንዲርቅ የሚያደርግ ቦታ ነው። ይህ ሁኔታ ሊሳ ባሏ በሌለበት ጊዜ በከባድ ጊዜያት በጣም የምትፈልገውን ስሜታዊ ድጋፍ ሊሰጣት የሚችል ሰው ሳይኖር ብቻዋን እንድትጋፈጥም አስገድዷታል። በዚያን ጊዜ ሊሳ ለመጀመሪያ ጊዜ ኤሪክን የተገናኘችው በጸረ ሽብርተኝነትና በታጋቾች ማዳን የጋራ ተልእኮ ላይ በነበሩበት ጊዜ እንደሆነ ታስታውሳለች። ከ6 ወር በኋላ ሊሳ አርግዛለች እና ልጁን ከወለደች በኋላ ሊሳ ከውትድርና ለመውጣት ትወስናለች። በተጨማሪም ኤሪክ በሚቀጥለው ቀን ወደ ፈረንሳይ ስለሚመለስ ደስተኛ መሆኗን ጠቅሳለች። በሌላ በኩል በብራዚል ኤሪክ ፒኮ በተባለ ሰው የሚመራ ከጋንግስተር ቡድን ጋር ሲጣላ ይታያል። ከጥቂት ጊዜ በኋላ በፈረንሳይ በሚገኘው የብሔራዊ ስለላና የጉምሩክ ምርመራ ዳይሬክቶሬት ቢሮ ሮሚ የተባለች ሴት ስለ ኤሪክ ሞት ዜና ትቀበላለች። በዚህም ምክንያት ሮሚ ወዲያውኑ አሳዛኙን ዜና ለሊሳ ለማሳወቅ ትሄዳለች። እንደ መረጃው ከሆነ በአደንዛዥ ዕፅ አዘዋዋሪዎች መካከል አለመግባባት ተፈጥሮ ነበር እና ኤሪክ በንግዱ ተሳታፊ እንደሆነ ተጠርጥሯል። በዚህም ምክንያት አስክሬኑ በብራዚል መቆየት አለበት። ልጇንና ባሏን ያጣችው ሊሳ ባለቤቷ ይጠቀምበት የነበረውን ከፍተኛ መጠን ያለው ፌክስ የተባለ የእንቅልፍ ኪኒን በመውሰድ ሊታሰብ የማይገባው ለማድረግ ታስባለች። ሊሳም ከፍተኛ መጠን ያለው ኪኒን ትወስዳለች። ሆኖም በሚቀጥለው ቀን ጠዋት ሲመጣ ሊሳ ካሰበችው በጣም የተለየ ሁኔታ ውስጥ ትነቃለች። ሊሳ የነቃችው በመደንዘዝ ወይም ወደ ሌላ ዓለም በመሸጋገር ሳይሆን ስልኳ ቫይብሬት በማድረጉ እንቅልፏን በማስተጓጎሉ ነው። ግራ በመጋባትና ትንሽ በመፍዘዝ ሊሳ ስልኳን ያለማቋረጥ ቫይብሬት ሲያደርግ ተሰማለች። መልእክቱ ከሮሚ እንደሆነ ይገለጻል። ይህም ወደ ብራዚል ስለሚደረገው ጉዞዋ ያንን ቀን እያስታወሰቻት ነው። በሚገርም ሁኔታ ሊሳ የወሰደችው የእንቅልፍ ኪኒን እንደጠበቀችው ሳይሆን ትንሽ ድካም እንዲሰማት ብቻ አድርጓታል። ይህ ክስተት ሊሳን ግራ ያጋባታል እና ምናልባትም በትንሹ እፎይታ ይሰማታል። ምክንያቱም ወደፊት እንዴት መኖር እንዳለባት እርግጠኛ ባትሆንም ሕይወቷ እንደቀጠለ ተገንዝባለች። በማግስቱ ሊሳና ሮሚ ሪዮ ዲ ጄኔሮ ደርሰው በቀጥታ የኤሪክ አስክሬን ወደ ነበረበት የአስክሬን ክፍል ይሄዳሉ። በዚያን ጊዜ ሊሳ የኤሪክን በጥይት የተበሳሳ አስክሬን ስታይ በጣም ተስፋ ትቆርጣለች። ብዙም ሳይቆይ በሆቴሉ ሊሳ ከኤሪክ ስልክ የሚሞሪ ካርዱ ወስዳ ወዲያውኑ ሰብራ ትገባለች። በሚሞሪው ውስጥ አንድ ሰው ቪዲዮ የተባለ የመድኃኒት ኩባንያ የውሸት መድኃኒቶችን በማምረት ላይ እንደተሳተፈ የሚገልጽበትንም ቪዲዮ ትመለከታለች። ይህ ሊሳ ቀደም ሲል የወሰደቻቸው የእንቅልፍ ኪኒኖች በቪዲዮ የተሰሩ የውሸት መድኃኒቶች እንደሆኑ እንድታስብ ያደርጋታል። በተመሳሳይ ጊዜ ሮሚ ኤሪክ ጉዳዩን ለመመርመር እንዳልተመደበም ትናገራለች። ነገር ግን ሊሳ በቤቷ ውስጥ ኪኒኖቹን ስላገኘች ተጠራጣሪ ሆናለች። ኤሪክ ሪቻርድ ከተባለ የኢንተርፖል ወኪል በተደጋጋሚ ኢሜሎች እንደደረሱት ይገነዘባሉ። ይህም ሪቻርድ ኤሪክን እየተከታተለ እንደነበር እንዲጠረጥሩም ያደርጋቸዋል። በማግስቱ ጠዋት ሮሚ ወደ ፈረንሳይ ለመመለስ ወስናለች። ሊሳ ግን ስለ ባለቤቷ ሞት መልስ ለማግኘት በብራዚል ትቀራለች። ሊሳ የምትለብሰው የጥፋት አምላክን የሚያሳይ የአንገት ሐብል ሌላ ነገር ያስታውሳታል። ከዚያ በመነሳት ሊሳ ስለ ባለቤቷ ሞት ጉዳይ ሂደት ለማወቅ ወደ ፖሊስ ጣቢያ ትሄዳለች። እንዳለመታደል ሆኖ
ፖሊስ በብራዚል በየ9 ደቂቃው ግድያ ስለሚፈጸም ምርመራው ገና በመካሄድ ላይ እንደሆነ ይገልጻል። በተመሳሳይ ጊዜ የፒኮን ፎቶ ከኤሪክ ፎቶ አጠገብ ስታይ ሊሳ በድብቅ ትወስደዋለች። ከጥቂት ጊዜ በኋላ ሊሳ በሰፈሩ ውስጥ ሆቴል ትከራያለች። ከዚያም ከመስኮቱ የታጠቀ ነጋዴ መድኃኒት ሲገዛ ትመለከታለች። በዚያ ምክንያት ሊሳ ወዲያውኑ ወደ ሰውየው ቀርባ መሳሪያ ለመግዛት ያላትን ፍላጎት ትገልጻለች። ብዙ ሳትል ሰውየው ሊሳን ልብስ ቤት መስሎ ወደሚሰራ ህገወጥ የጦር መሳሪያ ነጋዴ ወደሚገናኝበት ቦታ ይወስዳታል። ሊሳ የተወሰነ ገንዘብ እንዳሳየች ሴትዮዋ ሰዎቹ ያላቸውን በርካታ መሳሪያዎች እንዲያመጡ ትጠይቃለች። ሆኖም ሊሳ ፖሊስ እንደሆነች የጠረጠሩት የሴትዮዋ ሰዎችም ያጠቋታል። ከደበደበቻቸው በኋላ ሊሳ ፒኮን የት እንደምታገኝ ትጠይቃለች። በመቀጠል ሊሳ ያገለገለ መኪና ገዝታ ፒኮን መከታተልም ትጀምራለች። ፒኮ የሚፈራ ሰው ይመስላል። ስለዚህ የአካባቢው ሰዎች ያሉበትን ቦታ የሚደብቁም ይመስላሉ። በመጨረሻ ግን አንዲት ሴት ለመናገር ትስማማለች። ፒኮን ካገኘች በኋላ ሊሳ ወደ አንድ ክለብ ተከትለው ትገባለች። ሊሳ በቀጥታ ወደ ፒኮ ቀርባ ባሏን የገደለው እሱ እንደሆነ ትናገራለች። ከዚያም በድንገት የእጅ ቦምብ አውጥታ ታጠቀዋለች። የፒኮ ሰዎች በሙሉ ካስወገደች በኋላ ሊሳ ኤሪክን እንዲገድል ማን እንዳዘዘው ፒኮን ትጠይቀዋለች። ከሰቃየ በኋላ ፒኮ ሉዊስ አልቬስ የተባለ የፖሊስ ዋና ኢንስፔክተር እንዳዘዘው ይናገራል። መረጃውን ካገኘች በኋላ ሊሳ ፒኮን በጭካኔ ትገድለዋለች። በማግስቱ የፖሊስ ዋና ኢንስፔክተር ሉዊስ አልቬስ ከፒኮ ስልክ ጥሪ ይቀበላል። ሊሳ የሉዊስን ፊት ለማየትና የት እንደሚኖር ለማወቅ ጥሪውን እያደረገች እንደሆነ ሳያውቅ ስልኩን ለመቀበል በፍጥነት ከቢሮ ይወጣል። በሚቀጥለው ቀን ሉዊስ ከአፓርታማው ሲወጣ አንድ ልጅ በድንገት ልብሱ ላይ በጭቃ ይረጫል። ይህም ሉዊስን አስቆጥቶ ልጁን እንዲያሳድደው ያደርገዋል። ከዚያም ልጁ ሉዊስን ወደ ምድር ቤት ያመራዋል። ከዚያም ሁለቱ ጓደኞቹ ውስጥ ሆኖ ለማጥመር ተዘጋጅተዋል። ሉዊስ የክፍሉ ወለል በነዳጅ እንደተሸፈነ ሲያውቅ ሊሳ ከላይ ትታያለች እና ስለ ባለቤቷ ሞት ልትጠይቀው ትጀምራለች። በህይወት ተቃጥሎ መሞት ስለማይፈልግ ሉዊስ በአደንዛዥ ዝውውር ውስጥ የተሳተፈ እንዲመስል በአደንዛዥ ዕፅና ገንዘብ በኤሪክ ክፍል ውስጥ እንደተከለ ይናዘዛል። ሆኖም ሉዊስ ጉዳዩን እንዳይመረምር ትዕዛዝ እንደተሰጠና የግል የጥበቃ ኩባንያ በሚያስተዳድረው አርቱሮ ፔሬራ በተባለ ሰው ገንዘብ እንደተከፈለውም ገልጿል። ይህን ከሰማች በኋላ ሊሳ የሉዊስን ስልክ ጠይቃ እሳቱን መሬት ላይ በመጣል በእሳት ታቃጥለዋለች። በሌሊት ሊሳ የቪዲዮ አለቃ አንድሬ ባርቦሳ የአርቱሮ ተወዳጅ ደንበኛ እንደሆነ ትረዳለች። ይህን ካወቀች በኋላ ሊሳ ስብሰባ ለማዘጋጀት ወዲያውኑ አርቱሮን ታገኛለች። በማግስቱ እንደ ሀብታም ሴት ተመስላ ሊሳ በስምምነታቸው መሰረት አርቱሮን ታገኛለች። በአርቱሮ ፊት ሴት ልጇን እዚያ ትምህርት ቤት እንድትከታተል ጥበቃ ለመቅጠር እንደምትፈልግ ትናገራለች። በተጨማሪም ቪላ እንዳላትም ትናገራለች። ነገር ግን ፎቶውን ስታሳይ የኤሪክ ፎቶ እንደሆነ ይገለጻል። ይህን የተረዳው አርቱሮ የጥበቃ ሰራተኞቹን ለመጥራት አስቧል። ሆኖም መጥራት ከመቻሉ በፊት ሊሳ በፍጥነት ራሱን እስኪስት ድረስ ታንቋለች። ብዙም ሳይቆይ አርቱሮ ሲነቃ በአሳ ማጥመጃ መንጠቆ ወንበር ላይ ታስሮ በሩ እጀታ ላይ በተያያዘ መስመር እንደተያያዘ ይረዳል። ስለዚህ በሩ ሙሉ በሙሉ ከተከፈተ ማጥመጃው መንጠቆውን ከአርቱሮ ጉሮሮ ይጎትቷል። በተመሳሳይ ጊዜ ሊሳ ከባርቦሳ ጋር ስብሰባ እንዲያዘጋጅ አርቱሮን ትጠይቀዋለች። ነገር ግን አርቱሮ ከባርቦሳ ጋር በኢሜይል ብቻ እንደሚገናኝ ይናገራል። ቢሆንም አርቱሮ የባርቦሳ ልጅ ጁኒየርን ለመጠበቅ ኃላፊነት እንደተሰጠው ይነግራታል። በተጨማሪም አርቱሮ ስለ ጁኒየር ያለበትን መረጃ የያዘ ታብሌት ይሰጣታል። ታብሌቱን ከወሰደች በኋላ ሊሳ በሩን በጥንቃቄ ከፍታ አርቱሮን እንደታሰረ ትተዋለች። ጠባቂዎቹ አርቱሮን ለማዳን ሲሞክሩ በሩ ተቆልፎ ያገኙታል። ላለመታደል ሆኖ በሩን ሲሰብሩ የአሳ ማጥመጃው መንጠቆ የአርቱሮን ራስ ይጎትቷል። ይህ በእንዲህ እንዳለ ሊሳ ጠባቂዎቹ ምን እንዳደረገች ከመገንዘባቸው በፊት ህንፃውን በተሳካ ሁኔታ ለቃ ወጥታለች። በተመሳሳይ ጊዜ ዜናው ወደ ፖሊስ ጣቢያ ይደርሳል። እዚያም በሲሲቲቪ ካሜራ ውስጥ የገባችው ሊሳ አሁን ተፈላጊ ትባላለች። በተለየ ቦታ ሊሳ ጁኒየር በጠባቂው ሲጠበቅ ትታያለች። ከዚያም ጠባቂው ሲመለስ ሊሳ ሽጉጥ አነጣጥራበት ወደ መኪናው እንዲገባ ታዘዋለች። ሊሳ በመጀመሪያ ጠባቂውን ለመግደል አስባ ነበር። ነገር ግን ጠባቂውን ከልጁ ጋር ስታየው ሀሳቧን ትቀይራለች። በዚያን ጊዜ ጠባቂው ለባርቦሳ በመስራቱ እንደሚያፍር፣ ነገር ግን ቤተሰቡን ለመደገፍ እንደተገደደ ይናዘዛል።
ልጁ ከመኪናው እንዲወጣ ከጠየቀች በኋላ ጠባቂው የንግድ ካርዱን ለሊሳ በመስጠት ባርቦሳን ለመጋፈጥ እንደሚረዳት ይነግራታል። እሱና ቤተሰቡ ደህንነታቸው የተጠበቀ እንዲሆን ጠባቂው ሊሳ ሆዱ ላይ እንድትተኩስበት ይጠይቃታል። ከጥቂት ጊዜ በኋላ ጁኒየር ወደ መኪናው ሲመለስ ሊሳ መኪናውን እንዲነዳ ታዟለች። ወደ ከተማው ዳር ሲደርሱ ሊሳ አባቱ ባሏን እንደገደለው ለጁኒየር ትገልጽለታለች እና ጁኒየር ለአባቱ እንዲደውልለት ትጠይቃለች። ጁኒየር ወደ አባቱ ስልክ ለመደወል ይገደዳል። እንዳለመታደል ሆኖ ጥሪው የሚመለሰው የባርቦሳ የቀኝ እጅ በሆነው ሰው ነው። ጁኒየር እንደተጠለፈ እያወቀ እንኳን ስልኩን ለባርቦሳ ለማስተላለፍ ፈቃደኛ አይደለም። ሰውየው ባርቦሳ ሁል ጊዜ እሱን ማስወገድ ስለሚፈልግ ሊሳ ጁኒየርን እንድትገድል ይነግራታል። ይህን የሰማችው ሊሳ ሳታቅማማ ቃሳውን ትስባለች። ሆኖም አልገደለችውም። ጁኒየር ቪዲዬ የውሸት መድኃኒቶችን እያመረተ እንደነበርና የሊሳ ባል እነሱን ለመከታተል እንደቻለ ይገልጻል። ኤሪክ ሁሉንም ነገር ለማጋለጥ ወደ ፈረንሳይ ለመመለስ እየተዘጋጀ እንደነበር ይገለጻል። ይህ ከተከሰተ ባርቦሳና ሚኒስተሮቹ እንዲሁም የተሳተፈ ማንኛውም ሰውም ይወድቃል። ይህን የሰማችው ሊሳ ጁኒየር ወደ ቪዲኤ ፋብሪካ እንዲወስዳት ትጠይቃለች። በማግስቱ ሊሳ እና ጁኒየር ፋብሪካው ይደርሳሉ። እንደ ምክትል ፕሬዚዳንት ጁኒየር ወደ ፋብሪካው ለመግባት አይቸገርም። በተመሳሳይ ጊዜ ሊሳ በመኪናዋ ውስጥ ቦምብ ታጠምዳለች። ከዚያም ከጁኒየር ጋር ፋብሪካውን ትቃኛለች። እንዳለመታደል ሆኖ ሮይ የተባለ ቅጥረኛ ሊሳ ተፈላጊ እንደሆነች ይገነዘባል። ይህ በእንዲህ እንዳለ ጁኒየር ቪዲኤ ፌክስ የተባለውን የእንቅልፍ ኪኒኑን ኦሪጂናል ተከታታይ ቁጥሮች እንደሚገለብጥ ይገልጻል። ስለዚህ በፌክስ የተሰራ እያንዳንዱ ሳጥን በቪዲዮ ውስጥ ቅጂ አለው። በተጨማሪም ጁኒየር ሕፃናትን ጨምሮ የመንደሩ ነዋሪዎች እንዲሰሩ እንደተገደዱና በቅጥረኞች እንደሚጠበቁ ይገልጻል። የውሸት መድኃኒቶች የታሸጉበት ሕንፃ ውስጥ ሲገቡ ጁኒየርን የማያውቀው ጠባቂ ያቆማቸዋል። ነገር ግን ሊሳ በፍጥነት ታስወግደዋለች። ከዚያም የመንደሩ ነዋሪዎች እንዲወጡ አዘው ጥቃትም ይጀምራሉ። ሆኖም ጁኒየር በጥይት ይመታል። ቆስሎ እያለ ጁኒየር ሊሳ የእጅ ቦምብ እንድትሰጠው ጠይቆ እንድትወጣ ይነግራታል። ልትወጣ ስትል ሊሳ ባሏንና ልጇን አስታውሳ ፋብሪካውን ከራሷ ጋር ለማፈንዳት ትወስናለች። ከጥቂት ጊዜ በኋላ የመንደሩ ነዋሪዎች ሊሳን ራሷን ስታ ተኝታ አግኝተው ወደ መንደሩ ለመውሰድ ይወስናሉ። ስትደርስ አንድ ሴት ሊሳ እርጉዝ መሆኗን ትገነዘባለች። ስለዚህ ሴቷ እሷን ማከም ትጀምራለች። ራሷን በሳተችበት ጊዜ ሊሳ ኤሪክንና ልጇን ታገኛለች። ነገር ግን ራእዩ በድንገት ይጠፋል እና ሊሳን ራሷን እርጉዝ ሆና ታገኘዋለች። በመጨረሻም ወደ ንቃቷ ትመለሳለች። በመጀመሪያ ሊሳ አሁን በህይወት በመኖሯ ተስፋ ትቆርጣለች። ነገር ግን ሴትዮዋ ስለ እርግዝናዋ ትነግራታለች። ጥቂት ቀናት ያልፋሉ እና ሊሳ በመንደሩ ውስጥ መሄድ ትችላለች እና እዚያ ብዙ በቪዲዮ የተሰሩ መድኃኒቶች እንዳሉ ትገነዘባለች። በሚገርም ሁኔታ በርካታ የመንደሩ ነዋሪዎች በቆዳ በሽታዎች እየተሰቃዩ ያሉ ይመስላሉ። ስለዚህ ሊሳ የመንደሩ ሁኔታ ለመግለጽ ወዲያውኑ ሮሚን ታገኛለች። ሊሳ ፋብሪካውን እንዳፈረሰች አምና ከዚያ ለማስወጣት የሮሚን እርዳታ ትጠይቃለች። በመጀመሪያ ሊሳ በጣም ርቃ ሄዳለች ብላ ያሰበችው ሮሚ ሊሳ እርጉዝ መሆኗን እስክትገልጽ ድረስ ምላሽ አልሰጠችም። በተለየ ቦታ ባርቦሳ ሰዎቹ ሊሳን ወዲያውኑ እንዲያገኙ ያዛቸዋል። ብዙም ሳይቆይ ሮሚ የማስወጣት ፍቃድ እንዳገኙና ቡድኑ ቦታው ላይ በ5 ሰዓታት ውስጥ እንደሚደርስ ለሊሳ ታሳውቃታለች። ሮሚ ቀደም ሲል ከኤሪክ ጋር ይገናኝ የነበረው ሪቻርድ የተባለውን የኢንተርፖል ወኪል እንዳገኘችውም ትገልጻለች። በተጨማሪም ሮሚ ሊሳን ከቦታው ለማጀብ ሪቻርድ ወደ መንደሩ እያመራ እንደሆነ ትገልጻለች። በተመሳሳይ ጊዜ ሮኒና ሰዎቹ ወደ መንደሩ እያመሩ ነው። ሆኖም ሪቻርድ በመጀመሪያ ወደ መንደሩ ደርሶ ሊሳ በፍጥነት እንድትወጣ ያሳስባታል። ከመሄዷ በፊት ሊሳ እሷን እየተንከባከቧት የነበሩትን ማርታ የተባለች ሴትና ልጇንም ትሰናበታለች። ሊሳና ሪቻርድ መንደሩን እንደለቀቁ የባርቦሳ ሰዎችም ደርሰው የመንደሩ ነዋሪዎች እንዲሰበሰቡ ያዛሉ። ይህንን የተመለከተው ሮይ በፋብሪካው የሲሲቲቪ ምስል መሰረት ማርታ ሊሳን ወደ መንደሩ እንዳመጣች ገልጾ የት እንደሄደች እንድትገልጽ ያስገድዳታል። ማርታ ዝም ስላለች አንድ የመንደሩ ነዋሪ ማርታን ከልጇ ለመለየት ቅድሚያውን ወስዶ ሊሳ የት እንደሄደች እንድትገልጽ ያስገድዳታል። ከጥቂት ሰዓታት በኋላ ሊሳና ሪቻርድ ወደ ቦታው ይደርሳሉ። ነገር ግን ስናይፐር ይጋፈጣቸዋል። በጦርነቱ መካከል ሄሊኮፕተርም ይደርሳል እና ቡድኑም ስናይፐሩን ማስወገድ ይችላል።
ሊያድኗቸው የመጣው ቡድን መውረድ ሲጀምሩ ሮይና ሰዎቹ በድንገት ያጠቋቸዋል። በሁለት ወገኖች መካከል በነበረው ከባድ ውጊያ ሮይ በድብቅ ሊሳንና ሪቻርድን ከኋላ ያጠቃቸዋል። ሪቻርድን ከገደለ በኋላ ሮይ ሊሳን አንድ ለአንድ ውጊያ እንዲያደርጉ ይፈትናታል። ነገር ግን ሊሳ በፍጥነት ታሸንፈዋለች። ብዙም ሳይቆይ ሊሳንና የቀሩትን የፈረንሳይ ወታደሮች ለመውሰድ 2 ሄሊኮፕተሮች ይደርሳሉ። በዚህ ምክንያት ሊሳ በመጨረሻ ፈረንሳይ ትደርሳለች እና ሮሚንም ታገኛታለች። ከጥቂት ቀናት በኋላ ባርቦሳ ላይ በዓለም አቀፍ የእስር ማዘዣ በቅርቡ እንደተሰጠ የሚገልጽ ዜና ይመለከታል። የጥበቃ ሰራተኛው ቻናሉን በፍጥነት ቀይሮ ክፍሉን ለቆ ይወጣል። በዚያን ጊዜ ጁኒየር የጥበቃ ሰራተኛው ወደ ክፍሉም ይገባል እና ሊሳ በድንገት ከባርቦሳ ጋር ለመነጋገር በቲቪ ላይ ትታያለች። በዚያን ጊዜ ሊሳ ለባሏና ለወደቁት ወታደሮች እንደምትበቀል ትናገራለች። ይህን የሰማው ባርቦሳ የሊሳን ማስፈራሪያ ከቁብ አልቆጠረውም። ባልተጠበቀ ሁኔታ የጁኒየር የጥበቃ ሰራተኛ በድንገት ይገድለዋል። የጁኒየር የጥበቃ ሰራተኛ ሊሳን ለመርዳት የገባውንም ቃል ይጠበቅ ይመስላል። በፊልሙ መጨረሻ ላይ ብዙ ዓመታት አልፈዋል እና ሊሳ አሁን በአስራዎቹ ዕድሜ ላይ ከምትገኝ ሴት ልጇ ጋር በጫካው መካከል ባለ ጎጆ ውስጥ ትኖራለች። ልጅቷ አባቷ እንዴት እንደሞተ እንድትነግራት ትጠይቃታለች። ሆኖም እንደ ሊሳ አስተሳሰብ አባቷ እንዴት እንደሞተ ሳይሆን እንዴት እንደኖረ መንገሩ አስፈላጊ ነው ብላ ታምናለች። በዚያን ጊዜ ሊሳ ከውጭው መስኮት ፈገግ እያለ የባሏ መንፈስም ትመለከታለች። ፊልሙም እዚህ ጋር ይጠናቀቃል። ይህን ፊልም ከ10 ስንት ትሰጡታላችሁ? ኮመንት ላይ ያሳውቁኝ። በሌላ ቪዲዮ እስክንገናኝ መልካም ጊዜ